ሰውነታችሁን ትዳብሱበታላችሁ። ጠዋት ላይ በአንድ ሃይላንድ ትታጠባላችሁ። በ15 ቀናት ውስጥ አይነናስ ካለባችሁ በአላህ ፍቃድ ሙሉ በሙሉ ይጠፋል። ይሄም አንድ መድኃኒት ነው። የቤትን ኮርነር በውሃ መርጨት ራሱ ሱብሃንአላህ። አንድ ተውበት ያደረገ ጠንቋይ ስጠይቀው ምን አለኝ? ውሃ ከጨው ጋር። ይሄንን ጉዳይ ሼክ አልሐለቢ ጠቅሰውታል። በመጽሐፋቸውም ላይ ይበልጥ ስለዚህ ነገር መጠየቅ አለብኝ ብለዋል። ሼክ ኢብኑ ሰይሚን ስለዚህ ነገር አውርተዋል። እናም ሼክ መሐመድ ሙሳን ረሂመሁላህ ጠይቂያቸው ችግር የለውም ነገር ግን እርግጠኛ አይደለንም በሚል ሐሳብ ላይ ነበሩ። ከዛ ራሴ ተውባ ካደረጉ ጠንቋዮችና ጅኖች ጭምር ጠይቄ ጅንን በጣም የሚጎዳው ነገር ቢኖር ጨዋማ ውሃ ነው። ለዛም ነው ነብዩ ሱለይማን ጅኖችን በባህር ጥልቅ ያሰራቸው። ስለዚህ ጨዋማ ውሃ ላይ ቀርታችሁ ቤታችሁን እርጩት። ሌላው ደግሞ በሂንድ ሀገር ሂንቲት የሚባል ቅመም አለ። እሱም ለሲህር በጣም አሪፍ የሆነ መድኃኒት ነው። ሌላው ደግሞ የሲድር ቅጠል ነው። የሲድር ቅጠል በተለይ በድግምት ምክንያት ከትዳር ወይም ከግንኙነት ለታሰሩ ሰዎች እጅግ በጣም ጠቃሚ ነው። الحبة السوداء الهلتيت الملح فدا بيكره الجن بطريقة ما عادية. ኢማም ኢብኑል ቀይም ረሂመሁላህ አንዴ መካ ያሉ በጣም ታመሙ። ከዛ ዘምዘም ውሃ ላይ ፋቲሃ ቀርተው በዛ ነው የተሻላቸው። ከዚህ በላይ ምን አለ? ቁርአን አለን። የነብዩ ሰለላሁ ዐለይሂ ወሰለም ሱና አለን። ለምሳሌ ጥቁር አዝሙድ ከሞት በስተቀር ለሁሉም ነገር መድኃኒት የሆነ ነገር ነው። ሌላም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ፈውስ በሶስት ነገሮች ውስጥ አለ። ማር በመጠጣት በሂጃማ እና በእሳት መተኮስ። ነገር ግን ሶስተኛውን እኔ ኡመቴን ከለክላለሁ ብለዋል። ለልጆቻችሁ ጠዋት ምን ታደርጋላችሁ መሰላችሁ? አንድ የሚረጭ ዕቃ ውስጥ የተቀራበት ውሃ አድርጉና ከቤት ከመውጣታቸው በፊት ልክ እየተጫወታችሁ ይመስል ፊታቸው ላይ ርጩትና በእጃችሁ አብሱት። በአላህ ፍቃድ ይጠበቃል። ወይም እጃችሁን በላያቸው ላይ አድርጋችሁ ይህን ዱዓ ትላላችሁ። ወዒዙኩማ ቢከሊማቲላሂ ታማ ሚን ኩል ሸይጣኒን ወሃማ ወሚን ኩል ዐይኒን ላማ። ነቢዩ ሰለላሁ ዐለይሂ ወሰለም በሐሰንና ሁሴን ላይ ያደርጉት የነበረው ይህንን ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ለሁሉም በሽታ መድኃኒት አለው። ነገር ግን ይሄ ሁሉ እንዲሰራ ዋነኛው መስፈርት በአላህ ላይ ሙሉ እምነትና ተወኩል መኖር ነው። ልጆች ላይ በተለይ የመንፈስ ጅን የሚባሉት ሊጠጓቸው ይችላሉ። እነዚህ ደረጃ 2 ላይ ያሉ ጅኖች ናቸው። በአለባማ ውስጥ የምትኖር አንዲት ልጅ ነበረች። ልጅቷ 7 ጅን ነበር የሰፈሩባት። ሁኔታዋ በጣም ያሳዝን ነበር። ማታ ራቁቷን የተነሳች ትዞር ነበር። ወላጆቿ በቪዲዮ ይቀዳዋት ነበር። ልጅቷ ከማይታዩ ፍጥረታት ጋር ታወራለች ምናምን። በቃ ወላጆቿ ግራ ገባቸው። ከዛ ከመዲና የተመረቀ አንድ ወንድም ይሄዳል። አከምካት፣ እኛ ሁላችንም ወደ እስልምና እንገባለን አሉ። እናም ወደ አመት ወሰደበት። እናም ልጅቷ ተሻላት። አልሐምዱሊላህ ሙሉ ቤተሰብ ወደ እስላም ተመለሱ። ስለዚህ ጅኖች ደረጃ አላቸው። አዋሚር፣ ከዛ ቀሪን፣ ከዛ ሸያጢን፣ ከዛ ዒፍሪት፣ ከዛ ማሪድ። ማሪዶች በጣም መጥፎቹ ናቸው። ማሪድ ማለት የጅን ጠንቋዮች ናቸው። የሚያደርሱት ጉዳትም ከፍተኛ ነው። አላህ ሂዳያ የሰጠው አንድ ጠንቋይ በግል የነገረኝን ታሪክ ልንገራችሁ። አንድ ሰው ላይ አንደኛ ደረጃ የሆነ ቀለል ያለ ጅን ይልክበታል። ጅኑ ሄዶ ይመለሳል። ይህን ሰው አላገኘሁትም ይለዋል። እሱም አላገኘሁትም ማለት ምን ማለት ነው? እኔ እኮ እዚህ ያየሁት ነው ይለዋል። የሆነ የሚጠቀሙት ትንሽ ኳስ ነገር አላቸው። ሰውየውን ባለበት ሆነው ማየት ይችላሉ። ጅኖቹ ያሳዩታል። አጠቃቀሙን ከቻሉበት መጠቀም ይችላሉ። በዚሁ አጋጣሚ ለልጆች የምመክረው ነገር ቢኖር የዲዝኒ ፊልሞችን አትዩ። ምክንያቱም አብዛኛውን የዲዝኒ ፊልሞች የተጻፈው በባለሙያ ሳሒር ነው። ካላመናችሁኝ አንድ ምሳሌ ልንገራችሁ። የሲንድሬላን ፊልም ሁላችንም እናውቃለን። ያቺ ጠንቋይ አሩጊት በእጇ ያዘችው እንጨት አለ አይደል? የሆነ የተናገረችው ነገር አለ። ሙሉ አረፍተ ነገሩን አልጨረሰችውም። ወላሂ የተናገረችው ቃል በቃል ሸምሰል መዓሪፍ ላይ ያለ ነው። ጅኖች ራሳቸውን ወደ ሌላ ነገር የሚቀይሩት በዛ ቃላቶች ነው። በፊልሙ ላይ ግን ቃሉን ሙሉ በሙሉ አልጨረሰችውም። ስለዚህ ይህን ስክሪፕት የጻፈው ሰው ስለዚህ ነገር በሚገባ ያውቃል ማለት ነው። እናም በፊልም አሳምረው ሊያቀርቡልን ይፈልጋሉ። ለዛ ነው ራሳቸውን ወደ ሌላ ነገር የሚቀይሩ ጅኖች ወደ ነበሩበት ለመመለስ የሚያስችላቸውን መተት ካላወቁ በዚያው በተቀየሩበት ቅርጽ ነው የሚቀሩት። ለምሳሌ አንድ ጅን ወደ እባብነት ተቀይሮ ተመልሶ ወደ ራሱ መልክ የሚመጣበትን መተት ካላወቀ እባብ እንደሆነ ነው የሚቀረው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በቤታችሁ ውስጥ እባብ ካያችሁ በአላህ ስም 3 ጊዜ እንዲወጣ ተናገሩት። ከወጣ ያ እባብ ጅን ነው። እኔ ራሴ በአይኔ ይህን አድርጌ አይቻለሁ። እባቡ ቀጥ ብሎ ወጣ። እሺ ካልወጣስ? ያኔ መግደል ትችላላችሁ። ጅን ቢሆን እንኳ መግደል በምትችሉበት አካላዊ ቅርጽ ላይ ነው ያለው። አለበለዚያ ግን ጅን ከሆነ ሳይነካችሁ እንኳን ሊገድላችሁ ይችላል። በሰሒህ ሙስሊም የተዘገበ አንድ ታሪክ አለ። አንድ ጊዜ አቡ ሰዒድ የሚባል ሰው አቡ ሰዒድ አልኹድሪይን ለመጠየቅ ወደ ቤታቸው ይሄዳል። ከዛ ቤቱ ሲደርስ አቡ ሰዒድ አልኹድሪ
እየሰገደ ነበር። እስኪጨርስ ቁጭ ብሎ መጠበቅ ጀመረ። ቁጭ ብሎ እየጠበቀ ባለበት ሰዓት በቤቱ ጥግ በነበሩ እንጨቶች መካከል ድምጽ ይሰማል። ዞር ብሎ ሲያይ ትልቅ እባብ ያያል። ሊገድለው ዘሎ ተነሳ። ከዛ አቡ ሰዒድ አልኹድሪ እየሰገደ ነበረ። በእጃቸው እንዲቀመጥ አዘዙት። ከዛ ተመልሶ ተቀመጠ። ከዛም አቡ ሰዒድ አልኹድሪ ሰግዶ ሲጨርስ አንድ ታሪክ ነገሩት። ከኛ ከአንሳሮች መካከል አንድ ወጣት ነበር፣ አዲስ ሙሽራም ነበር። እናም ከነብዩ ሰለላሁ ዐለይሂ ወሰለም ጋር የኸንደቅ ዘመቻ ይሄዱ ነበር። እናም ይሄ ሰው አዲስ ሙሽራ በመሆኑ እኩለ ቀን ላይ ከነብያችን ፍቃድ ወስዶ ወደ ቤቱ ይሄድ ነበር። እናም አንድ ቀን አስፈቅደው ነብያችን ፈቀዱለትና ይሄ ወጣት ወደ ቤቱ ተመለሰ። ልክ ቤቱ ሲደርስ ሚስቱን ውጭ ያገኛታል። ምን ሆንሽ? እስቲ ግባና የሚጠብቅህን እንግዳ እያለችው። ልክ ቤቱ ሲገባ ምንም ያክል እባብ አልጋው ላይ ተጠቅልሎ ተቀምጧል። ከዛም ይሄ ወጣት በእጁ ጦሩን እንደያዘ ነበረ። በጦሩ ወጋው። ከዛም እባቡ መልሶ ሰውየውን አጠቃው። ከዛም ይህንን ያዩ ሰዎች ከሁለቱ ማን ቀድሞ እንደሞተ መለየት አልቻልንም አሉ። ሁለቱም ወዲያውኑ ሞቱ። ይህንንም ለነብያችን ሰለላሁ ዐለይሂ ወሰለም ሲነግሯቸው ነብያችን ምን አሉ? በመዲና ሻሃዳ ያዙ ጅኖች አሉ። ከነሱም አንዱን በእባብ ተመስሎ ቤታችሁ ውስጥ ካያችሁ ለ3 ቀናት እንዲወጡ አስጠንቅቋቸው። ከወጣ ጅን ነው፣ ካልወጣ ግን ግደሉት፣ ያ ሸይጣን ነውና አሉ። ነገር ግን ይሄ ቤት ውስጥ ሲገኝ ነው። ውጪ ላይ ለምሳሌ ጫካ ውስጥ ወይም በረሃ ላይ ሲታዩ ወዲያውኑ ነው የሚገደሉት። ነገር ግን በሌላ ሐዲስ እንደመጣው ሁለት እባቦች ወዲያውኑ ይገደላሉ ቤት ውስጥ ቢገኙ። እነሱም አልአብተር እና ዙጡፍየተይን ይባላሉ። ምክንያቱም እነዚህ በጣም ጎጂ የሆኑ እባቦች ናቸው። ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት እነዚህ አይን ያጠፋሉ፣ የነፍሰ ጡር ሴትም ጽንስ እንዲወርድ ምክንያት ይሆናሉ። አላህ ከሁሉም ክፋት ይጠብቅ። ከዛ ጠንቋዩ ከፍ ያለውን ሸይጣን ይልካል። እሱ ደግሞ ሄዶ ይመጣና አዎ እዚያ ተቀምጦ አይቼዋለሁ፣ ግን ዙሪያውን ጥበቃ ስላለው ልነካው አልችልም ይላል። የመጀመሪያው ያላየው የሰውየው አስካር ከጅኑ ኃይል በላይ ስለሆነ ነው። ሁለተኛው ደግሞ አየው፣ ግን ጥበቃውን ሰብሮ መግባት አልቻለም። ከዚያ ማሪድ ወይም ዒፍሪት የተባለውን ኃይለኛ ጅን ይልካል። እነሱም ሄደው ይሞክራሉ። እናም ጠንቋዩ ምን ይላል? ዚክር የሚያበዙ ሰዎች በተለይ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር 100 ጊዜ ጧትና ማታ በለው። ይህንን ሼክ ወሒድ በግል ነግረውኛል። በራሳቸው መጽሐፍ ላይም ጠቅሰውታል። በአንድ ወቅት ሩቅያ ሲቀሩ ጅኑ ከዚህ አካል ወጣለሁ፣ ግን መስፈርት አለኝ፣ እሱም አንተ ውስጥ ገባለሁ አላቸው። ባልየው አረሺ እንዳትል አንተ ውስጥ ከገባ ማን ሊቀራልህ ነው አለ። ሼኹም ና ግባ አለው። ከጥቂት ደቂቃዎች በኋላ ጅኑ ይጮህ ጀመር። ምን ሆንክ ሲሉት ምንም ላደርገው አልቻልኩም፣ ጠዋት ላይ ያንን ዚክር 100 ጊዜ ቀርተዋልና አለ። ራሳቸው ጅኖች እንኳ ዚክር ካደረጉ ከሚጎዷቸው ጠንቋዮች ይጠበቃሉ። አልሐምዱሊላህ። ለምሳሌ ሼክ ዑስማን አንተ ብዙ ሻሃዳ ሰጥተሃል፣ እኔ ለጅን ሻሃዳ ሰጥቻለሁ። አላሁ አክበር። Really? Alhamdulillah. And it was you got me beat on that one, Sheikh. I've never given shahada to a jinn. Only one. በአሜሪካ ፍሎሪዳ የምትኖር አንዲት ሴት 7 የጅን ቤተሰቦች ለክፈዋት ነበር። የሚገርመው ነገር ድግምቱን ያደረገባት ሰውዬ ኢማም ተብዬ ነው። የሆነ ነገር ቁርአን ለመቅራት ሄዶ የሳሒር እጅ ላይ ወድቆ ሳሒር ሆኖ ተመለሰ። በኋላ ግን ሩቅያ ስቀራ ከጅኖቹ መካከል ባልየው፣ ልጁና አንደኛዋ ሴት ልጅ እስልምናን ተቀበሉ። እናትየውና ሁለቱ ልጆች ግን ፈሩ። በነገራችን ላይ ክርስቲያኖች ነበሩ። Christian jinn. We talked Wow, about I need to debate some of those. ኢስላምን ከተቀበልን ያላከን ጠንቋይ ይጎዳናል አሉ። እኔ ግን አይዟችሁ የምትጠበቁበትን አዝካር እናስተምራችኋለን አልኳቸው። አልሐምዱሊላህ ሁላቸውም ሰለሙ። መጨረሻ ላይ አያቱል ኩርሲና ፋቲሐን አስተማርናቸው። ሙስሊም የሆነው ጅን ምን አለኝ መሰላችሁ? አያቱል ኩርሲ ስቀራ ጠንቋዩ የላካቸው የጅን ሰራዊቶች ሊያጠቁኝ ሲመጡ አያቸዋለሁ። ነገር ግን እኔ ጋር ሲደርሱ የሆነ ነገር ያስቆማቸዋል አለ። ሱብሃንአላህ። እናም እንደ አዲስ ሙስሊም አያቱል ኩርሲ ምን እንደሆነ አልገባውም ነበር። ነገር ግን ይህንን በራሱ ሲመለከት አሁን አምኛለሁ አለ። አሁን ያ የጅን ቤተሰብ ጠንቋዩ እንዳያገኛቸው ወደ መዲና ተሰደው እዛ እየኖሩ ነው። ስለዚህ ዋናው ነጥብ አዝካሮቻችሁንና ቁርአንን አጥብቃችሁ ያዙ። ቁርአን በውስጡ ብርሃንና መሪነት ብቻ ሳይሆን ፈውስም ጭምር ነው ያለው። በተጨማሪ ሰላታችሁ ላይ በጣም በርቱ። እህቶቻችን ደግሞ ሒጃባችሁ ትልቅ ቦታ ሊሰጠው የሚገባ ነገር ነው። በቀን ውስጥ አንድ ገጽም ቢሆን ቁርአንን መቅራት በፍጹም አታቋርጡ። በተለይ ደግሞ ዲንን እውቀትን የምትማሩና የምታስተምሩ ሰዎችን በሚትይዙበት መንገድ ላይ አላህን ፍሩ። እቺ ዱንያ እኮ አላፊ ናት። ዛሬ ያላችሁ የዱንያ ጥቅማ ጥቅም ዛሬ አለ፣ ነገ የለም። ወላሂ አንድ ቀን ጥለነው እንሄዳለን። ነገር ግን የበደልነውንና የጎዳነውን እያንዳንዱን ሰው በተመለከተ እንጠየቃለን። ሌላው ደግሞ ጅን በሁለት መንገድ ነው ሰውን የሚይዘው። ከውጪ ሆኖ
ወይም ከውስጥ ሆኖ። ጂን ወደ ሰውነት ውስጥ የሚገባው በጣም የማይከሰት ነገር ሲሆን በአራት ሁኔታዎች ውስጥ ነው ሊገባ የሚችለው። ከፍተኛ ፍርሃት፣ ከፍተኛ ንዴት፣ ከፍተኛ ደስታ እና የሴቶች የወር አበባ ጊዜ ምናምን አለ። እሱ ሌላ ጉዳይ ነው። በጂን መያዝ የምንለው ነገር በሳሕር የታዘዘ ጂን በሰው ልጅ ሰውነት ክፍተት ውስጥ ገብቶ ሰፍሮ ሲቀመጥ ነው። ይሄ ደግሞ ለጂኑ በህይወቱ ውስጥ በጣም ከባዱና አስጨናቂው ጊዜ ነው። ከውስጡ ይሁን ከውጭ የሚለውን እንዴት ማወቅ እንችላለን? አንድ ሰው ራሱን ሙሉ በሙሉ ከሳተ፣ ከዚያ ድምፁና አነጋገሩ ሙሉ በሙሉ ከተቀየረ ያ ሰው በውስጡ ተይዟል ማለት ነው። ጂኑ በቦታው ተገኝቷል፣ ሰውየውንም ሙሉ በሙሉ ተቆጣጥሮታል ማለት ነው። ነገር ግን ያ ሰው ነቅቶ ከሆነ እየተነጋገራችሁትና የሚያደርገውን የሚያውቅ ከሆነ ድምፁን ቀይሮ ቢያወራ እንኳን ያ በውስጡ ያለ ጂን አይደለም። ያ ራቂውን ትኩረቱን ለመቀየር ከውጪ ሆኖ የሚረብሽ ሸይጣን ነው። ጂን ወደ ሰውነት ሲገባ በአፍንጫ፣ በአፍ፣ በአይን ወይም በጆሮ በኩል ነው የሚገባው። ጂን የሚቀመጠው በአይምሮ ላይ ነው። ከዚያ ሆኖ ነው መላው ሰውነቱን የሚቆጣጠረው። ያኔ የተያዘው ሰው ከተፈጥሮ ውጪ የሆኑ ነገሮችን ሲያደርግ ታያላችሁ። አንዲት እህት ነበረች። ሩቅያ ስቀራባት ጭንቅላቷን 180 ዲግሪ ታዞረው ነበር። አይኖቿ ወላሂ በአላህ ምላለው ወጥተው ሊወድቁ ምንም አይቀራቸውም። It's beyond scary. እሷ መሬት ላይ ተቀምጣ እኔ ሶፋ ላይ ሆኜ ሳነብባት ወደ ላይ ተንሳፋ እኔ ካለሁበት ከፍታ እኩል ትደርስ ነበር። In front of you, with your own eyes. በጣም ቀጭን ከመሆኗ የተነሳ ብትነካት የምትሰበር ነው የምትመስለው። ነገር ግን በዛ ሁኔታ ስትሆን 7 ሰዎች እንኳን አይችሏትም። ይሄ ከሰው አቅም በላይ ነው። በጂን የማያምን አንድ ሼክ መጥቶ ነበር። ከጽንፈኞቹ አንዱ ነበር። ና አልኩት። እኔ እዛ ቁጭ ብዬ ሻይን እየጠጣው እሱ ማንበብ ጀመረ። እጁን የባሏ እጅ ላይ አድርጎ ነበር። ወደ ላይ መንሳፈፍ ጀመረች። እሱ መንቀጥቀጥ ጀመረ። ከዛ እኔን ዞሮ ያየኛል። እኔ ፈታ ብዬ ሻይን እየጠጣው ነው። አሁን አምኛለሁ፣ ግን ድጋሚ ሩቅያ ላይ አልገኝም ብሎ ነገረኝ። Scary stuff, man. It is. በመጨረሻም ሼክ አማር ለራቂዎችና እንዲሁም ደግሞ ሩቅያ ፈልገው ለሚሄዱ ሰዎች አንዳንድ ምክርን ሰጥተዋል። ምክራቸውን ሰምተን እንጨርሳለን። በዋነኝነት በዚህ ዘርፍ ላይ ለምትሰሩ ሰዎች ወይም ይህን ዘርፍ መማር ለምትፈልጉ ሰዎች መጀመሪያ ቅንነት ይኑራችሁ። በዛ ላይ ያገኛችሁትን አጅር በወንጀልና በስህተት አታጥፉት። እቺ ዱንያ እንድታታለላችሁ አትፍቀዱ። ሰውን እያከምኩ ነው ብላችሁ የበላይነት ስሜት ራሳችሁ ላይ እንዳይመጣ ነገሩን ለአላህ ብላችሁ አድርጉ። እናም በደንብ ተማሩ። ቁርአንንና ሱናን ተማሩ። አልሐምዱሊላህ በእነዚህ ውስጥ ሁሉም ነገር አለ። ዲናችን አንድም ነገር አላስቀርም። እናም ትዕግስተኛ ሁኑ፣ ነገሮችንም በሚገባ ፈጽሙ። ነቢዩ ሰለላሁ ዐለይሂ ወሰለም የህክምና እውቀት ሳይኖረው ሰውን የሚያክም ተጠያቂ ነው ብለዋል። ሰዎችን በኤሌክትሪክ ሾክ አታርጉ። ሰው እስኪሞት ድረስ አትደብድቡ። ሰውን አትነቁ። ወደ ሰው የምትጠጉት በጣም ስትቸገሩና አማራጭ ስታጡ ብቻ ይሁን። ያኔም ቢሆን ግን ሼክ እንትና ካልደረሰልኝ አለቀልኝ ብላችሁ አታስቡ። እኛ ሁል ጊዜ የሚያስፈልገን ቁርአንና ሱና ብቻ ነው። ስለዚህ ማንም ሰው በእናንተ እንዲጠቀምባችሁ እድል አትስጡ። ዙሪያችሁን እዩ፣ ጠይቁ፣ የሰዎችን ዲን መርምሩ፣ ምን እንደሚሰሩና እንዴት እንደሚኖሩ ተመልከቱ። አልሐምዱሊላህ አላህ ማስተዋልን ሰጥቶናል። እውነትን ከሐሰት መለየት እንችላለን። ነገር ግን በሽታዎችንና ምልክቶችን ለይቶ ለማወቅ የግድ ያንን እውቀት ያገኘ የተወሰነ ሰው መሆንን ይጠይቃል። ለምሳሌ እኔ ሳይኮሎጂ አጥንቻለሁ። ለምን ጊዜህን አጠፋህ ልትሉኝ ትችላላችሁ። ግን በፍጹም የጊዜ ማባከን አልነበረም። ወደዚህ ዘርፍ የምትገቡ ከሆነ አዎ ግድ ነው። ሳይኮሎጂን በሚገባ ማወቅ አለባችሁ። የአይምሮ ህመም፣ የውጭ መንፈስ ወይም የሲህር ጥቃት እንዴት እንደሚለያዩ መለየት የሚችሉት ያኔ ነው። ስለዚህ በዚህ ነገር ላይ በጣም ተጠንቀቁ። ያም ሆነ ይህ አልሐምዱሊላህ በእጃችን ላይ የአላህ ኪታብ አለ። እሱ ደግሞ ብርሃንና ለሁሉም ነገር ፈውስ ነው። በሰማነው የምንጠቀም ሰዎች አላህ ያድርገን። አላህ ከሁሉም ክፋትና በሽታዎች ይጠብቀን። አላህ ከሲህር፣ ከአይንናስ፣ ከሁሉም ነገር ከሁሉም ክፋት አላህ ይጠብቀን። እንግዲህ በእነዚህ 3 ቪዲዮዎች በጣም እንደተማራችሁበት ተስፋ አረጋለሁ። ቢያንስ አንድ አዲስ ነገር እንደወሰዳችሁ ሙሉ በሙሉ እርግጠኛ ነኝ። እናም ሰብስክራይብ ያላርጋችሁ ሰብስክራይብ አርጉ። ያስር ሰይፈዲን ከእናንተ ጋር ነበረ። በቀጣዩ ቪዲዮ እስክንገናኝ ድረስ ፊ አማኒላህ